መጀመሪያው ቀን የማቅለሽለሽ ስሜት ነበረው፣ የቦሚት ስሜት ነበረው። ሳምንቱን ሙሉ ግን በጣም ሰላም ነበር። የምግብ ፍላጎት የለም፣ ቀንሷል። ድምፃዊ ሰማኝ በለው ሰሜ ባላገር ሕክምናውን እያከታተልኩ ነው። እጅግ በጣም አመሰግናለሁኝ። የአርቲስት ሰማኝ በለው አሟሟት ይመርመርልን፣ ይጣራልን፣ ማብራሪያ እንጠብቃለን ሲሉ ወዳጅ ዘመዶቹና አድናቂዎቹ አመጽ አስነሱ። በመላው ዓለም የኢትዮጵያ ሕዝብና በኪነ ጥበብ አፍቃሪያን ዘንድ ከፍተኛ ድንጋጤንና ሐዘንን የፈጠረው የታዋቂው የባህል ሙዚቃ የአርቲስት ሰማኝ በለውን ድንገተኛ ህልፈት ተከትሎ የወጡ እጅግ አነጋጋሪና አጠራጣሪ መረጃዎችን ይዘንላችሁ ቀርበናል። የአርቲስት ሰማኝ በለው አሟሟት ይመርመርልን፣ ይጣራልን፣ ማብራሪያ እንጠብቃለን። ይህንን ነገር በቸልታ የምናየው አይሆንም። ለሞት ያበቃው የጤና ችግር በአስቸኳይ ይብራራልን። ይህ አሁን ላይ የአርቲስቱ የቅርብ ወዳጆች፣ ጓደኞችና አድናቂዎች እያሰሙ ያለው ከፍተኛ ጩኸት ነው። ዝም ብሎ በደፈናው ባደረበት ህመም በሕክምና ሲረዳ ቆይቶ ከዚህ ዓለም በሞት ተለየ የሚለው የተለመደ የሐዘን መግለጫ መላው ህዝብ ላይ አልሰራም። ህዝቡ ጥያቄ ያስነሳ ነው። እንዴትም እያለ ነው። በዚህ ቪዲዮአችን ሰማኝ በለው ባለፉት ወራት ሲከታተለው የነበረው የክብደት መቀነስ ሕክምናና ከተፈጠረው ድንገተኛ ሞት ጋር ያለው ትስስር ምንድነው? ማስታወቂያ ሲሰራለት የነበረው ተቋምስ እውነቱን እየደበቀ ነውን? የጥበብ ንጉሱ ቴዲ አፍሮና የታዋቂው ባለሀብት ወርቁ አይተነው የሰጡት ልብ የሚሰብረው መግለጫስ ምን ይዟል? የሚሉትን ነጥቦች በዝርዝር እንመለከታለን። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ለመሆኑ አድናቂዎቹን ይህንን ያክል ጥርጣሬ የጣለው ትልቁ ምክንያት ምንድን ነው? ወደኋላ መለስ ብለን የአርቲስቱን የቅርብ ጊዜ እንቅስቃሴዎችን ስንመለከት የምናገኘው አንድ ትልቅ ሀቅ አለ። አርቲስት ሰማኝ በለው ባለፉት ጥቂት ወራት ውስጥ ግሎው ኢትዮ ቱርኪ ወደሚባል ድርጅት በመሄድ የክብደት መቀነስ ሕክምና በመከታተል ላይ እንደሚገኝ በይፋ ሲናገር ነበር። በየጊዜው ያስመዘገበውን የክብደት ለውጥ ዌይት ሎስ ፕሮግረስ እያሳየን በርታ በሉኝ እያለ ያንን ድርጅት በማህበራዊ ሚዲያ ላይ በስፋት ፕሮሞት ሲያደርግ ሲያስተዋውቅ የነበረ ሰው ነው። በጥሩ ጤንነትና በከፍተኛ ተነሳሽነት ላይ የነበረ ሰው እንዴት ከዕለታት ባንዱ ቀን ጧት ስንነሳ ህልፈቱን እንሰማለን? እዚህ ጋር ነው እንግዲህ ትልቁና ዋነኛው ጥያቄ የሚነሳው። አርቲስት ሰማኝ በለው ለክብደት መቀነስ የተጠቀመው መድኃኒት ሳይረዳው ቀርቶ ነው ወይንስ መድኃኒቱ ራሱ የጎንዮሽ ጉዳት ሳይድ ኢፌክት አምጥጦበት ህይወቱን አሳጣው? ወይንስ ሌላ የተደበቀ እውነት አለ? አንዳንድ የአርቲስቱ ወዳጆች የሚያነሱት ሌላው አስደንጋጭ ጥርጣሬ ደግሞ ይህ ነው። ምናልባት አርቲስቱ በሌላ በውስጥ ደዌ ህመም ምክንያት ክብደቱ እየቀነሰ እያለ ድርጅቱ ያንን የጤና መታወክ ልክ በነሱ ሕክምና የመጣ ስኬት አስመስለው በንግድ ማስታወቂያ ሲሰሩበትና ሌሎችንም ሊያጠምዱበት ሲሯሯጡ የከረሙት የሚል ከባድ ጥርጣሬ ነው። ይህ ጥያቄ በአስቸኳይ ከሚመለከተው አካልና ከሕክምና ተቋሙ ማብራሪያ ሊሰጥበት የሚገባ ጉዳይ ሆኗል። ወዳጆች እንደሚሉት ዝም ብሎ በደፈናው ብቻ ባደረበት ህመም በሕክምና ሲረዳ ቆይቶ ከዚህ ዓለም በሞት ተለየ የሚለው የተለመደ የዜና አቀራረብ አሁን ላይ አርኪ አይደለም። ምክንያቱም ይህ አይነቱ አሻሚና ግልጽ ያልሆነ የሞት ዜና በሀገራችን አርቲስቶች ላይ በጣም ተደጋግሟል። አንድ ታዋቂ ሰው የብዙሃን ሀብት የሆነ ከያኒ ዛሬ በጥሩ ጤንነት መድረክ ላይ አይተነው ነገ በድንገት በህመም አረፈ ሲባል ምንነቱ በግልጽ ካልተነገረ ህዝቡ ውስጥ ጥርጣሬ መፍጠሩ አይቀሬ ነው። የሰማኝ በለው ወዳጆች ይህንን ነገር በቸልታ የምናየው አይሆንም። ለሞት ያበቃው የጤና ችግር በግልጽ ይብራራልን እያሉ ያሉት ለዚህ ነው። ማብራሪያ ይገባናል እያሉ ነው። ጥበብንና ባህልን በቅንነት ያገለገለ ታላቅ ሰው አሟሟቱ ላይ ግልጽነት ሊኖር ይገባል የሚለው የብዙዎች አቋም። ይህ በእንዲህ እንዳለ የኢትዮጵያ የባህል ሙዚቃ ድምፅ የነበረው ድምፃዊ ሰማኝ በለው ከዚህ ዓለም በሞት መለየቱን ተከትሎ የኢትዮጵያ የሙዚቃ ንጉስ ድምፃዊ ቴዲ አፍሮ የተሰማውን ጥልቅ ሐዘን በይፋዊ የማህበራዊ ትስስር ገጹ ገልጿል። ቴዲ አፍሮን በመልእክቱ በተወዳጅና በልዩ ዜማ ስልተ ምቱ ስንወደው በነበረው ድምፃዊ ሰማኝ በለው ህልፈት የተሰማኝን ጥልቅ ሐዘን እየገለጽኩ ለቤተሰቦቹ ለወዳጅ ዘመዶቹና ለመላው የኪነ ጥበብ ማህበረሰብ መጽናናትን እመኛለሁ ብለዋል። አክሎም ሰማኝ በለው የባህል ሙዚቃውን ባንቱታ ያገለገልና በኪነ ጥበቡ ዓለም ትልቅ አሻራ ጥሎ ያረፈ ሰው መሆኑን በማውሳት ነፍሱ በገነት ትረፍ፣ ኢትዮጵያ ለዘላለም ትኑር፣ ፍቅር ያሸንፋል በማለት መልእክቱን አጠናቋል። በተመሳሳይ መልኩ ታዋቂው ባለሀብትና የጥበብ አፍቃሪ ወርቁ አይተነውም ልብ የሚነካ የሐዘን መግለጫ አውጥቷል። ወርቁ አይተነው ሲናገር ድምጽህ በልባችን ውስጥ ለዘላለም ይኖራል። በኢትዮጵያ የሙዚቃ ታሪክ ውስጥ የራስን ደማቅ አሻራ አሳርፈህ በየዋህነትና በለስላሳ ማራኪ ድምጽህ
የብዙዎቻችንን ልብ የገዛው ተወዳጁ አርቲስት ድምፃዊ ሰማኝ በለው ከዚህ ዓለም በሞት መለየትን ድንገት ስሰማ የተሰማኝን ሐዘን ምን ብዬ መግለጽ እንደምችል ቃላቶች አጠሩኝ። የባህልና ዘመናዊ ሙዚቃን በማዋሃድ በተለይም የጎጃምን ባህላዊ ጨዋታዎችና ለስላሳ ዜማዎችን ለትውልድ በማሻገር ረገድ የማይተካ ሚና የነበረ ታላቅ የጥበብ ሰው ነበር ብሏል። አዎ ይህ ሰማኝ በለው አካል ከኛ ቢለይም የሰጠን ውብ ዜማዎችና ጣፋጭ ትዝታዎች ግን በልባችን ውስጥ መቼም አይሞቱም፣ ለዘላለም ሲታወሱ ይኖራሉ። ነገር ግን አድናቂዎቹና የቅርብ ጓደኞቹ ያነሱት ጥያቄ ምላሽ ማግኘት አለበት። የክብደት መቀነስ ሕክምናውና የአርቲስቱ ድንገተኛ ሞት ግንኙነት አላቸው ወይንስ የላቸውም? ህዝቡ እውነቱን የማወቅ መብት አለው። እናንተስ የተከበራችሁ ተመልካቾቻችን በአርቲስት ሰማኝ በለው ድንገተኛ ህልፈትና በወዳጆቹ ዘንድ እየተነሱ ስላሉ ጥርጣሬዎች ምን ታስባላችሁ? ድርጅቱስ ማብራሪያ መስጠት አለበት ብላችሁ ታምናላችሁ? አስተያየቶቻችሁን በኮሜንት መስጫው ላይ አስፍሩልን። ለታላቁ አርቲስት ሰማኝ በለው ፈጣሪ ነፍሱን በገነት ያኑሩልን። ለቤተሰቦቹና ለአድናቂዎቹ በሙሉ መጽናናትን ይስጥልን።